ጤና ይስጥልን ቤተሰቦች፣ የተለያዩ መረጃዎችን አጋራችኋለሁ። በተለይም እናንተ ላይክ፣ ሰብስክራይብ፣ ሼር አድርጎ ኮሜንት ስጡ። የተለያዩ ሀሳቦችን ሰጣችኋለሁ፣ ምላሽም ሰጣችኋለሁ። ቢኒያም ካሴ ነኝ። የተለያዩ ሀሳቦችን ማንሳት ትችላላችሁ። ዛሬ ዓለም ላይ በጣም መነጋገሪያ ከሆኑ ጉዳዮች መካከል የእስራኤልና የሄዝቦላ ጉዳይ ነው። በተለይም ደግሞ እስራኤል በቤይሩት የሄዝቦላ የፋይናንስ ክንፍ ላይ ጥቃት አደረስኩ ማለቷን ተከትሎ የተለያዩ ጥያቄዎች የተነሱባት ይገኛሉ። ጥቃቱ ከባድ ከመሆኑም ባሻገር ደግሞ እስራኤል ውጥረቱን በመካከለኛው ምስራቅ ስባ እያሰፋችው እንደሆነ የሚጠቁም ነው እየተባለ ይገኛል። ይህ እጅግ አስቸጋሪ ከሆኑ ጉዳዮች መካከል ነው። እስራኤል እንግዲህ ሌሊቱን ሙሉ ቤይሩትን ድብደባ ስትፈጽምባት አድራለች። ማለትም የሄዝቦላ ጦር በገንዘብ ይደገፍበታል የተባለውን የአልቋርድ አልሐሳን ሀብቶች ወይም ደግሞ አሴቶች ኢላማ እያደረገ መሆኑን አይዲኤፍ ይፋ አድርገዋል። ይህ ደግሞ በጣም እርግጥም የአገራቱን የውጥረት ደረጃ ወይም ደግሞ የሊባኖስን በእርግጥ ሊባኖስ እንደ ሀገር ሳይሆን ሊባኖስ ውስጥ የሚንቀሳቀሰው የሄዝቦላና የእስራኤል ጉዳዮችን የተወሳሰበ እንደሚያደርገው ማሳያ ሆኗል። በጣም በርካታ ሰዎች ከተለያዩ አቅጣጫ ጉዳዩን የተመለከቱ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደግሞ በእንደዚህ አይነት ጉዳዮች ላይ ትልቅ የቤት ስራ አለብንና የቤት ስራችንን መቋጨት ላይ እናተኩራለን የሚል ሀሳብ መስጠታቸውም እጅጉን አስቸጋሪ አድርጎታል። በእርግጥ ለበርካታ ዓመታት ከ5 10 ዓመታት በላይ ሲያደርጉት የነበረውና ሲያስቡት የነበረ ነው ተብሏል። ከ7 ቁልፍ የኢራን ከፍተኛ ወይም ደግሞ ሲኒየር አመራሮች መካከል እንግዲህ ሁሉም ማለት ይቻላል 6ቱ ህይወታቸውን አጥተዋል። ይህ ደግሞ በእርግጥም ፖለቲካዊ ሳይሆን ወታደራዊ እርምጃዎች እየተበረታቱ እየጠነከሩ መሄዳቸውና ኢራንም በአጸፋው እጅግ አስቸጋሪ ሁኔታዎችን ልትፈጥር እንደምትችል የሚጠቁም በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀሩ ኢላማ ውስጥ ሊገቡ የሚችልበትን እድል እየፈጠረች ትሄድ ያደርጋል ተብሏል። አሜሪካና እስራኤል እንግዲህ በኢራን ላይ የሚያካሄዱት ጥቃት እንደምታውቁት 3 ሳምንታትን ሊደፍን ነው ወይም ደግሞ 2 ሳምንት ከግማሽ ሆኗል ከጀመሩበት ከዚህ እለት አንስቶ ወይም ደግሞ ከሴኮንድና ከደቂቃ አንስቶ ዋነኛ ኢላማቸው እያደረጉ ያሉት የሀገሪቱን የቴህራንን ከፍተኛ ባለስልጣናት ነው። በዚህም እንግዲህ ከአያቶላ አሊ ሀምኒ ጨምሮ እስከ አሊ ላሪጃኒ እንደዚሁም ደግሞ የተለያዩ ሰዎች ህይወት መቅጠፍ ጀምረዋል። ስለዚህ ከ7ቱ ውስጥ 6ቱ ህይወታቸውን አጥተዋል ማለት ነው። እንግዲህ ቀደም ሲል ሲገለጽ እንደነበረው ከመሱድ ፔዜሽኪያን ውጭ ያሉት ማለት ነው። ስለዚህ አያቶላ አሊ ሀምኒ የሉም። ከዛ ደግሞ አሊ ላሪጃኒ የብሔራዊ ደህንነት ጠቅላይ ኃላፊ ወይም ደግሞ ምክር ቤት የሚባለው ዋና ጸሐፊ እሳቸውም ትላንት እንደምታውቁት ህይወታቸውን አልፈዋል። አሊ ሻምሃሊ የሚባሉ ደግሞ በ3ኛ ደረጃ ላይ የነበረው የመከላከያ ምክር ቤቱ ኃላፊ እንግዲህ እሳቸውም የሉም። በ4ኛ ደረጃ ላይ የሚገኙት መሱድ ፔዜሽኪያን ናቸው። ትናንት ነግሬያቸዋለሁ። እሳቸውም ብቻ ናቸው ያሉት። መሐመድ ፓክፑር፣ አሚር ናሲር ዛዴ የተባሉት እንደዚሁም ደግሞ አብዱራህሜ ሙሳቪ የተሰኙት ቁልፍ ወታደራዊ አዛዦች ወይም ደግሞ ቁልፍ ወታደራዊ አዛዦች ብቻ ሳይሆን ከፍተኛ የአገሪቱ ባለስልጣናት ህይወታቸውን አጥተዋል። ስለዚህ እጅግ አስቸጋሪ ነው። አሜሪካ በአሁኑ ሰዓት ከባዱን ቦምብ እየተጠቀመች ይገኛልና ይህን ከባዱን ቦምብ የተጠቀመችው እንግዲህ በበርካቶች ዘንድ 2270 ኪሎ ግራም የሚመዝነውን ምሽግ ወደ ውስጥ ማለት ነው እንደ በንከር ነው ሰርስሮ በመግባት ጥቃት የሚሰነዝር ነው። እንግዲህ ይሄኛው እንግዲህ 2270 ኪሎ ግራም የሚመዝን እሱን መጠቀም ጀምራለች አሜሪካ። ስለዚህ ጦርነቱ ምን ያህል ከባድ ደረጃ ላይ እንደደረሰ የሚጠቁም ነው። ከመሬት በታች በጣም ይሄ በኮንክሪት የተሰሩ ምሽጎችን ደርምሶ በመግባት ኢላማዎችን መምታት የሚችል ነው። ስለዚህ አሜሪካ ምን ያህል ጦርነቱ አደገኛ እንደሆነባትም የሚጠቁም ነው። የአሜሪካ ጦር በኢራን ባህር ዳርቻ አካባቢዎች እንግዲህ ባሉ የሚሳይል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታውቃል። ግን የትኛውን አይነት ቦምብ እስካሁን ጥቅም ላይ እንደዋለ በግልጽ አልተቀመጠም ነበረ። በኢራን እንግዲህ ጥቃት ተጎድተው 192 ሰዎች ሆስፒታል መግባታቸውን አይዲኤፍ ወይም ደግሞ እስራኤል በግልጽ አስቀምጣለች። ስለዚህ እንደዚህ አይነት ውጥረቶች ቀላል እንዳልሆኑ የሚጠቁም ነው። ቢካዝ ሰዎች እንደሚያስቡት ቀለል ተብሎ የሚወሰድም አይደለም። ስለዚህ 192 ሰዎችን እስራኤል በዚህ አጋጣሚ እንግዲህ እንዳጣች ወይም ደግሞ ጉዳት እንደደረሰባቸው የሚጠቁሙ መረጃዎች ነው እየተጋሩ የሚገኙት ከግራም ከቀኝም። እንደዚህ አይነት ሁኔታዎችን አቅሎ ማሰብ ይቻላል ወይ የሚባለውም ከዛ አንጻር ነው። ብዙ ሰዎች በተቆራረጠ የፖለቲካ ግንዛቤ ውስጥ ሆነው የሚያስቀምጡት ሀሳብ እንዳልሆነ ግምት ውስጥ መግባት አለበት። ከዛ ውጭ ደግሞ የፖለቲካ እንደምታውም በዚህ ልክ መልኩን እየቀየረ ነው። ስለዚህ 2 ሰዎች በነገራችን ላይ በቴል አቪቭ ህይወታቸውን አጥተዋል። ከጠዋት ጀምሮ የሆነ ነው። 192 ሰዎች ደግሞ ጉዳት ደርሶባቸዋል። ከዚህ ውስጥ እንግዲህ 117 የሚሆኑት ቀላል ጉዳት እንደደረሰባቸው የሕክምና መረጃዎች ይጠቁማሉ።
11 ሰዎች ደግሞ በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር ህይወቱ የለም። እስካሁን እንግዲህ ህይወታቸው አልፎም ሊሆን ይችላል የተወሰኑ ሰዎች ማለት ነው። እንግዲህ በአጠቃላይ ጦርነቱ ከተጀመረ አንስቶ 3727 ሰዎች ጉዳት እንደደረሰባቸው ግልጽ አድርገዋል። 15 ሰዎች ህይወታቸውን አጥተዋል ማለት ነው። ኢራን ለእስራኤል በመሰለል እንግዲህ የሚጠረጠሩ ግለሰቦችንም ህይወት እንትን እያለች ነው። አሜሪካ በሆርሙዝ የባህር እንግዲህ ቺ ሰርጦ አካባቢ ላይ የሚገኙ የኢራን ሚሳይል ጣቢያዎችን መትቻለሁ የሚል መረጃ ማጋርታለች። እንደዚህ አይነቱ ውጥረቶች መልካቸውን እየቀየሩ ሊሄዱ እንደሚችሉ ግልጽ ያደርጋልና አንዳንድ ሰዎች በሚያስቀምጡት ልክ ይህን ውጥረት ቀለል አድርጎ ማየት አያስቸግርም። እንግዲህ በቴልአቪቭም ላይ እንደነገርኳችሁ ከባድ ጥቃት ደርሷል። ሰው ቴልአቪቭ ላይ ከባድ ጥቃት ከመድረሱን ባሻገር 2 ሰዎች ህይወታቸውን አጥተዋልና አንድ የ70 ዓመት ወንድና እንደዚሁም ደግሞ አንድ እንስ ወይም ሴት ህይወታቸው አልፏል። ስለዚህ ጥቃቱ አድማሱን እየሰፋ እየከፋ ሊሄድ እንደሚችል ጠቋሚ ያደርገዋል። የኢራን መንግስት እንግዲህ በጣም እጅጉን በአስቸጋሪ ሁኔታ በእንደዚህ አይነት ሁኔታ ውስጥ በከባዱ ጥቃቱን አጠናክሮ ሊቀጥል እንደሚችል በግልጽ እያስቀመጠ ይገኛል። በኢራቅ በሚገኘው ደግሞ የአሜሪካ ኤምባሲ ላይ 2ኛ ጥቃት ደርሶበታል። በባግዳድ ማለት ነው። በዛ አቅራቢያ በሚገኘው የአሜሪካ ኤምባሲ ላይ የተፈጸመ ጥቃት ነው። ረቡዕ ዛሬ ማለት ነው ማለዳውን የሆነ ነው። ትንሽ አስቸጋሪ ነው። የኢራን ጦር አዛዥ እንግዲህ እስራኤል የደህንነት ኃላፊው አሊ ላሪጃኒን ህይወት ብትቀጥፍም እንግዲህ የሀገሪቱን መንግስት ከፍ ብሎ በሌላ ስርዓት ቀጥሎ ወይም በሌላ ስርዓት ቀጥሎ ሲባል ሁኔታውን አስተካክሎ የመንግስት መናጋት ሳይፈጠር የአጸፋ እርምጃ እንወስዳለን በሚል ነው የተቀመጠው። እንግዲህ የኢራን ጦር አዛዥ ናቸው ይህን ያሉት፣ አሚር ሀተሚ ይባላሉ። በእስራኤል የአየር ጥቃት እንግዲህ አሊ ላሪጃኒ ህይወታቸውን ማጣታቸውን ተከትሎ የተለያዩ ሀሳቦችን በመስጠት ላይ ትገኛለች። ኢራን አጸፋዊ ምላሽም እንደምትሰጥ በግልጽ አስቀምጣለችና እነዚህ ጉዳዮች እጅግ ዓለማችን ላይ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። በዛ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ መፍትሄ መስጠት አልቻሉም፣ ተስኗቸዋል የሚሉ መረጃዎች ይወጡ ባሉበት ሰዓት እንደዚህ አይነቶችን ውጥረቶች መፍትሄ አለመስጠታቸውን መነጋገሪያ ሆኗል። በዓለም የፖለቲካ ስርዓትና አውድ ላይ ዓለማችን ውጥረት ውስጥ የገባችበት ጊዜ ቢኖር ይሄ ነው ተብሏል። እስራኤል አትሊስት እንግዲህ እንደዚህ አይነት ጉዳዮችን መፍትሄ አልሰጥም በሚል ጦርነቱን አጠናክራ የመቀጠል ፍላጎት አላትና ለዚህ ደግሞ እስከ መቼ ያዛልቃታል የሚለው እጅግ አስቸጋሪ ሆኗል። እስራኤል ዲፌንስ ሚኒስትር ሴይስ አርሚ ሄዝ ሲኒየር ኢራን ፊገርስ። ይህ ማለት ምንድን ነው? የእስራኤሉ መከላከያ ሚኒስትር ኢስራኤል ካትዝ የሰጡት መግለጫና ሀሳብ ነው። ሀገሪቱ እንግዲህ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ደግሞ የነዚህ የአይዲኤፍ ሰዎች የኢራንን ፖለቲከኞችና ፊገሮች ወይም ደግሞ ተጽዕኖ ፈጣሪ ሰዎችን ህይወት የመቅጠፍ ስልጣን አውቶራይዜሽን አግኝተናል የሚል ሀሳብ ነው የሰጡት። ስለዚህ በነገራችን ላይ እንግዲህ ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩና ማናቸው ፕሬዚዳንት ማሱድ ፔዜሽኪያን ሴንትሪስት ናቸው። በጣም የኢራንን ፖለቲካ ለዘብ አድርገው በመያዝ የሚታወቁ ናቸው። እነሱ ናቸው እስካሁን ኢላማ ያልሆኑት። ኢላማ የማድረግን ፍላጎት እንደሌላቸው የሚጠቁሙ መረጃዎች አሉ። ግን ኢራንም እጇን አጥፋ እንደማትቀመጥ በግልጽ እያሳየች ነው። አጸፋዊ ምላሿ በርትቷል። እጅግ አስቸጋሪ ሊሆን ይችላል። የእስራኤል መከላከያ ሚኒስትር እንግዲህ ኢራንን ኢንቴሊጀንስ ሚኒስትር አሁን ደግሞ በወጣ መረጃ መሞታቸውን ግልጽ አድርገዋል። የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ናቸው ይህን ያሉት። የኢራን የኢንቴሊጀንስ ሚኒስትር ኢስማኤል ካሊብ ምሽቱን በተሰነዘረ ጥቃት እንግዲህ ህይወታቸውን አጥተዋል ተብሏል። በዚህ ጉዳይ ላይ እንግዲህ የኢራን መንግስት ማረጋገጫ አልሰጠም። ስለዚህ እሱን የመጠበቅ ግዴታ ቢኖርብንም የኢንቴሊጀንስ ወይም ደግሞ የስለላ ሚኒስትሩ ህይወታቸውን ማጣታቸውን የሚጠቁም መረጃ ነው በተለያየ መንገድ እየወጣ የሚገኘውና ይሄ ምንድን ነው የሚለውን በስፋት ማየትም ይጠይቃል። ግን ሰዎች ቀለል አድርገው የሚመለከቱት ውጥረት እየሆነ በመምጣቱ ፈተናው ለዓለም ዳፋው ለዓለም እየሆነ መምጣቱን ለመገመት የሚያዳግት አይደለም እየተባለ ይገኛል። ግን የፖለቲካ አንደምታው ውስብስብ ነው። የኢንቴሊጀንስ ሚኒስትሩ እንግዲህ ህይወታቸውን አጡ ማለት በተለየ አጋጣሚ የሀገሪቱ የፖለቲካ አውድም የመቀየር ወይም ደግሞ የደህንነት ሁኔታቸውስ ምን ላይ ነው ያለው የሚለውንም ለማየት ለብዙ ሰዎች እድል እየፈጠረ ነው። ቢካዝ እንደዚህ አይነት ጉዳዮች ቀለል ተደርገው የማይወሰዱ የፖለቲካ እንደምታቸው ከትላንቱ ዛሬ የበሰለ የሆኑ እንዲሄዱ የሚያደርግ ናቸውና እነዚህን ጉዳዮች በምን መንገድ መፍትሄ እንሰጣቸዋለን የሚሉትም ላይ ትኩረት ተደርጎ መወያየት ያስፈልጋል የሚል ሀሳብ አለ። ዓለም ላይ እንግዲህ ዓለም ላይ ብቻ ሳይሆን በእንደዚህ ጉዳዮች ላይ ፕሬዚዳንት ዶናልድ ትራምፕ ልክ የማስታወቂያ ብሬክ በሚመስል መልኩ ጉዳዮቻቸውን እያወሳሰቡ መቀጠል ብቻ ሳይሆን የፖለቲካ አንደምታውን የሚሽር ወይም ደግሞ የሀገራቸውን የፖለቲካ ስርዓት በተወሰነ መጠን ሊያረጋጋ የሚችል አሰራር ውስጥ መግባት አለባቸው። እንደዛ የማይሆን ከሆነ
ውጥረቱ መልኩን ቀይሮ አስቸጋሪ ሁኔታዎች የሀገራቱ ልክ ሊፈጠሩ እንደሚችሉ ጠቋሚ ያደርገዋልና አንዳንድ ጉዳዮችን አቅልሎ ለማየት የሚሞክሩ ሰዎች ለመፍትሄ ዛሬ ላይ መስራት እንዳለባቸውም እየተነገረ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ አሁንም ያላቸው የፖለቲካ አመለካከት ጉዳዩን አወሳስቦ የመቀጠል የሆነ መጥቷልና ፕሬዚዳንት ዶናልድ ትራምፕ ለመፍትሄ እየሰሩ አይደለም፣ ይባስ ብለው ዓለምን ወደ ጫና ውስጥ የማስገባት ፍላጎት አላቸው የሚሉ መረጃዎች መውጣታቸውን ቀጥለዋል። ግን የዓለማችን ፖለቲካን ብቻ ሳይሆን በዓለም ላይ ያሉ አውዶች የፖለቲካ ስሪቶች በዚህ ልክ ፈተናቸው እየበዛ ሊሄድ እንደሚችል ይጠቁማል። አንዳንድ ሰዎች በሚያስቀምጡት ልክም ብቻ አይደለም፣ አንዳንድ ጉዳዮችን ግራቀኝ መመልከት ያስፈልጋል እየተባለ ይገኛል። እስራኤል በሊባኖስ ላይ የፈጸመችውን ጥቃት ተከትሎ የሊባኖስ የአገር ውስጥ ሚኒስትር እስራኤል የምፈጽመው ጥቃት በንጹሐን መከላከያዎች ላይ ወይም ደግሞ ዲፌንስ ወርከርስ ላይ የተሰነዘረ ጥቃት ነው በሚል ሀሳብ ሰጥተዋል። የአገር ውስጥ ሚኒስትሩ ማለት ነው አህመድ አል ሀጃር ይላሉ። ሀጃር የእስራኤልን ጥቃት አውግዘዋል። የኢራን የፓርላማ አባል እንግዲህ ከዚህ ከፉትቦል ሰዎች ጋር ማለት ነው ሄዶ ከጠፉት ጋር በተገናኘ አንዳንድ ሀሳቦችን ዌልካም እንላቸዋለን ቢመጡ የሚል ሀሳብም እንደዚሁ ያጋራሉ። በጣም በዓለም ፖለቲካ ላይ ውስብስብ ጉዳዮች አሁንም እየቀጠሉ እንደሆነ ለመገመት አያዳግትም። ፕሬዚዳንት ዶናልድ ትራምፕ ደግሞ አንዳንድ የፖለቲካ መፍትሄዎችን መስጠት አቅቷቸዋል የሚል ነው። እስራኤል ሴይስ ኢት ሃዝ ኪልድ ኢራንስ ኢንቴሊጀንስ ሚኒስትር ኢን ኦቨርናይት ስትራይክ። በምሽቱ በሰነዘረችው ጥቃት እስራኤል የኢንቴሊጀንስ ወይም ደግሞ የደህንነት ሚኒስትሩን ሕይወት መቀማቷን ነው ያስታወቀችው። ፓወርፉል ኤግዛምፕል ኦፍ ዳሜጅ ኢራንስ ክለስተር ቦምብም እንደዚሁ በዛ አካባቢ እየታየ ነበርና አንዳንድ ሰዎች እስራኤል እንግዲህ በዚህ ጉዳይ ላይ ሀሳብ መስጠት እንዳለባት ይነገራል። ግን ያ ማለት ክለስተር ቦምቦች በቴል አቪቭ አካባቢ ጥቃት ማድረሳቸውን የሚጠቁም ነው። እንግዲህ እስራኤል የኢራንን የኢንቴሊጀንስ ሚኒስትር ሕይወት ቀምቻለሁ የሚል ሀሳብ ሰጥታለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራን ኢንቴሊጀንስ ሚኒስትር እስማኤል ሀቲብ እንግዲህ ህይወታቸውን አጥተዋል ብለዋል። ምሽቱን በተሰነዘረ ጥቃት ነው ሀቲብ ህይወታቸውን ያጡት። እስራኤል ካስ ናቸው ያሉት። እስካሁን ግን የዜና እስከተጠናቀረበት ሰዓት ድረስ በኢራን በኩል የተባለ አንዳች ጉዳይ የለም። ኢራን ፉትቦል ቢንግ ድራይቨን ባክ ቱ ኢራን ፍሮም ቱርኪ ወደ ቱርክ እንግዲህ ያው ትንሽ ይችኛዋ አስቸጋሪ ናት። ውስብስብ የፖለቲካ አውድ ሊኖረውም ይችላል። ግን ኤንዌይ ሊመለሱ እንደሆነም እየተነገረ ነው። እነዚህ ጉዳዮች በጣም አለማችን ላይ መነጋገሪያ የሆኑ ጉዳዮች ናቸው። ብዙ የፖለቲካ ስርዓቶች እስራኤል ቤይሩት ላይ ከባድ ጥቃት መሰንዘሯ እንደዚሁ መነጋገሪያ ሆነዋል። 10 ሰዎች ህይወታቸውን አጥተዋል በዚህ ጥቃት። የኢራኒያን ኦፊሻል እንግዲህ funeral to be held for top ኢራኒያን ኦፊሻልስ killed in strike በጥቃት ህይወታቸውን ያጡ ሰዎች እንግዲህ የቀብር ስነ ስርዓታቸው ይደረጋል ወይም ደግሞ ሴሬሞኒ ይደረግላቸዋል ነው። ትራምፕ has completely misunderstood NATO says former UK ዲፕሎማት። የዩናይትድ ኪንግደም የቀድሞ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ ኔቶን በተሳሳተ መንገድ ተረድቶታል የሚል ሀሳብ ሰጥተዋል። bunker buster sign US think Iran keeping weapons deep underground። ይሄ በጣም ደርምሶ ወደ መሬት የሚመታ በንከር የሚባለውን ተጠቅማለች እና ይሄ ማለት እንግዲህ እንደ ጂቢዩ አይነት ሊሆን ይችላል። ኢራን ያለችበትን ሁኔታ ሊያስመለክት ይችላል፣ ወይም ደግሞ ቀብራቸዋለች የሚል አረዳድም ስላላት ሊሆን ይችላል። እነዚህን ማየት እጅጉን አስፈላጊ ነው። ተመልካቾቻችን እንግዲህ እነዚህ ናቸው ያሉት መረጃዎች። ሰፋ አድርጌ እነግራችኋለሁ።